ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ስለ አስገራሚው ቀረፋ የምናየው ይሆናል። እንግዲህ ቀረፋ ሲናሞም የሚባል ዝርያ ካላቸው ዛፎች የውስጠኛ የቅርፊት ክፍል የሚገኝ ቅመም ነው። ቀረፋ ብዙውን ጊዜ ሽታቸው ከሩቅ የሚጣራና የሚጣፍጡ ምግቦችን ለማዘጋጀት ይጠቅማል። እንዲሁም ከተለያዩ መጠጦች ጋር በተለይ ከሻይ ጋር በተለምዶ ይጠጣል። እናም በዚህ ቪዲዮ ላይ እንግዲህ አስገራሚ የተባሉ ቀረፋ የሚሰጣቸው አስደናቂ የጤና ጥቅሞችንና ከምን ጋር ብትጠቀሙ የተሻለ ነው የሚለውን በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ቀረፋ ከሚሰጣቸው ብዙ አስደናቂ የጤና ጥቅሞች መካከል አንደኛውና የመጀመሪያው እንግዲህ ጸረ ኦክሲደንት ባህሪ መኖሩ ነው። እንግዲህ ቀረፋ በጸረ አንቲኦክሲደንቶች የበለጸገ ስለሆነ ሰውነታችንን በፍሪ ራዲካሎች ከሚደርስበት የኦክሲዴቲቭ ጉዳት ለመከላከል የሚረዳ ይሆናል ማለት ነው። ሌላኛውና ሁለተኛው እንግዲህ ጸረ ኢንፍላማቶሪ ውጤቶች በውስጡ ይዟል። አንዳንድ ጥናቶች እንደሚያሳዩት እንግዲህ ቀረፋ ኢንፍላሜሽንን ለመቀነስ ይረዳል። ይህም እንግዲህ የአርትራይተስ በሽታ ላለባቸው ሰዎች ከፍተኛ ጥቅምን የሚሰጥ ይሆናል ማለት ነው። ሌላው እንግዲህ ወሳኙ ጉዳይ ቀረፋ በሚገርም ሁኔታ የልብ ጤናን የማሻሻል አቅም አለው። እንግዲህ ቀረፋ የኮሌስትሮልን መጠንን እና የደም ግፊትን በመቀነስ ለልብ ህመም ያለንን ተጋላጭነት የሚቀንስ ይሆናል ማለት ነው። ስለዚህ እነዚህ ሶስቱ ደግሞ ወሳኝ የሚባሉ ጠቀሜቶች ናቸው። አንደኛው ጸረ ኦክሲደንት ባህሪ መኖሩ፣ እንዲሁም ጸረ ኢንፍላማቶሪ ውጤቶችን መያዙና ለልብ ጤንነት ወሳኝ ነው ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው የቀረፋ ጠቀሜታ የደም ስኳር መጠንን ለመቆጣጠር መርዳቱ ነው። እንግዲህ ቀረፋ በውስጡ የኢንሱሊን ሴንሲቲቭ እንደሚያሻሽልና የደም ስኳር መጠንን ዝቅ እንደሚያደርግ ተረጋግጧል። ይህ ደግሞ የስኳር በሽታ ወይም ደግሞ ኢንሱሊንን የምንለው የመቋቋም ችግር ላላቸው ሰዎች ጠቃሚ ነው ማለት ነው። ከደም ስኳር መጠን ጋር ተያይዞ እንግዲህ ወሳኝ ነው ማለት ነው ቀረፋ። ሌላው እንግዲህ ብዙ ከሚሰጣቸው የጤና ጥቅሞች መካከል እንግዲህ ሌላኛው ጸረ ባክቴሪያ ባህሪያት አለው። እንግዲህ ቀረፋ ጸረ ተዋሲያን ባህሪ ያላቸው ውህዶችን የያዘ ሲሆን ይህም እንግዲህ ኢንፌክሽንን ለማዋጋትና የባክቴሪያ እና የፈንገስን እድገት ለመግታት የሚረዳ ይሆናል ማለት ነው። ስለዚህ ከባክቴሪያ እና ከፈንገስ ጋር ተያይዞ ለሚመጡ በሽታዎች ፍቱን መድኃኒት ሆኖ የሚያገለግል ይሆናል ማለት ነው። ሌላው እንግዲህ በተለምዶ ምንጊዜም ቀረፋን በምግባችሁ ውስጥ ወይም ደግሞ ከሻይ ጋር አድርጋችሁ ስትመገቡ ልታገኙት የምትችሉት ጥቅም እንግዲህ ካንሰርን መከላከሉ ነው። እንግዲህ ቀረፋ የካንሰር ህዋሳትን እድገትንና ስርጭትን ለመከላከል ሊረዳ እንደሚችል አንዳንድ ጥናቶች ይጠቁማሉ። ይህንንም ጥቅም ለማረጋገጥ ግን ተጨማሪ ጥናቶች ቢፈልጉም ግን አሁን ላይ ያለው መረጃ ይህንን የሚያረጋግጥ ሆኗል ማለት ነው። እንግዲህ ካንሰርን ለመከላከልም እንግዲህ ወሳኝ ሚናን የሚጫወት ይሆናል ማለት ነው። ቀጣዩና ሰባተኛው እንግዲህ የእውቀት ተግባርን ማሻሻሉ ነው። አንዳንድ ጥናቶች እንደሚያሳዩት ቀረፋ ነርቮችን የመከላከል ባህሪያት አሉት። ይህም እንግዲህ የማስታወስ ችሎታን፣ ትኩረት መስጠትንና አጠቃላይ የእውቀት ወይም ደግሞ ኮግኒቲቭ የምንለውን ተግባር ለማሻሻል ይረዳል ማለት ነው። ስለዚህ በተለይ ከእውቀት ጋር የተገናኘ ለሚሰሩ ሰዎች አጠቃላይም ለህይወት ስለሚጠቅም ቀረፋ ወሳኝ ነው። እንዲሁም ለልጆቻችሁ ተማሪ ለሆኑ ሰዎች አካዳሚክ ላይ ሊረዳቸው ስለሚችል ቀረፋ ወሳኝ ነው ማለት ነው። ለህፃናትም። ወደ ስምንተኛው ስናልፍ እንግዲህ ስምንተኛው ክብደትን ለመቆጣጠር መርዳቱ ነው። እንግዲህ ቀረፋ በደም ውስጥ ያለው የስኳር መጠን እንዲስተካከልና የምግብ ፍላጎት እንዲቀንስ ይረዳል። ይህም እንግዲህ የጥገብ ስሜትን በመጨመርና ከመጠን በላይ መብላትን በመከላከል ክብደትን ለመቆጣጠር የሚረዳ ይሆናል ማለት ነው። በተለይም እንግዲህ ቦርጭ ለሚያስቸግራችሁ ሰዎች ሌላኛው ፍቱን መድኃኒት ቀረፋ ነው ማለት ነው። ወደ ቀጣዩና ወደ ዘጠነኛው ስናልፍ እንግዲህ ዘጠነኛው የምግብ መፍጫ ስርዓትን ጤንነትን ይጠብቃል። እንግዲህ ቀረፋ ለምግብ መፈጨትና የምግብ መፈጨት ስርዓትን ህመምን ለማስታገስ በባህላዊ መንገድ ጥቅም ላይ ሲውል አስተውላችሁ ሊሆን ይችላል። ጋዝን፣ የሆድ መነፋትንና የምግብ አለመፈጨት ችግርን ለመቀነስ የሚረዳ ይሆናል ማለት ነው። ሌላኛው እንግዲህ ጸረ ካንሰር ባህሪያት አሉት። አንዳንድ ጥናቶች እንደሚያመለክቱት እንግዲህ ቀረፋ የጸረ ካንሰር ባህሪያቶች አሉት። ከነዚህም መካከል የካንሰር ህዋሳትን እድገት መግታት ይችላል እና አፖፕቶሲን በካንሰር ህዋሳት ላይ ማነሳሳትን በማካተት እንግዲህ እንደዚህ አይነት ባህሪያት ስላሉት ከካንሰር ጋር ተያይዞ ጸረ ካንሰር ሆኖ የሚያገለግል ይሆናል ማለት ነው። የመጨረሻው እንግዲህ ከቆዳ ጥራትና ጤንነት ጋር ተያይዞ ቀረፋ ወሳኝ ጥቅምን የሚሰጥ ይሆናል። በባህላዊ መድኃኒትነት ለጸረ ኢንፍላሜሽን እና ጸረ ባክቴሪያ ባህሪያቱ ጥቅም ላይ ይውላል። ይህም እንግዲህ የቆዳ ጤንነትን ለማሻሻልና እንደ ብጉር እና ኤክማ ያሉ ችግሮችን የሚያስወግድ ይሆናል ማለት ነው።
እንግዲህ ብዙ በጣም እጅግ ብዙ ጠቀሜታዎች ቢኖሩትም ዋና የሚባሉት እነዚህን 11ዶች ናቸው። እንግዲህ የልብ ጤናን ለመጠበቅ ጸረ ኢንፍላማቶሪ፣ ጸረ ኦክሲደንት ባህሪ መኖሩ የደም ስኳር መጠንን ይቆጣጠራል፣ ካንሰርን ይከላከላል፣ የእውቀት ተግባርን በጣም በተለይ የአእምሮ እድገትን የሚያሻሽል ይሆናል። ይህም ደግሞ ለህፃናት በጣም ወሳኝ ነው። እንዲሁም ለእናንተም እንግዲህ ትንሽ አእምሮን እረፍት ለመስጠት ወይም ደግሞ የእውቀት ተግባሮችን ለማሻሻል ይረዳችኋል ማለት ነው። ሌላው ክብደት ለመቆጣጠር ነው። እንዲሁም የምግብ መፍጫ ስርዓት ጤንነትን ለመጠበቅና የቆዳ ጤንነትን ለመጠበቅ ወሳኝ ሚናን የሚጫወት ይሆናል ማለት ነው። በአጠቃላይ እንግዲህ ቀረፋን በምግብ ገበታችን ውስጥ ማካተት ብዙ የጤና ጥቅሞችን ይሰጣል። ሆኖም ግን የተመጣጠነ ምግብና የአኗኗር ዘይቤ አካል አድርጎ መውሰድ ወይም ደግሞ መጠቀም አስፈላጊ ነው ማለት ነው። እንግዲህ ከምግቦች ጋር ወይም ደግሞ በብዛት እንደተለመደው ከሻይ ጋር አድርጋችሁ እንዲሁም ከሌሎች መጠጦች ጋር አድርጋችሁ መጠቀም የምትችሉ ይሆናል ማለት ነው። እንግዲህ መጠን ምንጊዜም ሊታሰብበት የሚገባ ጉዳይ ነው። ስለዚህ በመጠኑ ብትጠቀሙ ተመራጭ ነው ማለት ነው። እንግዲህ ስለዚህ ቀረፋን በየዕለት አመጋገባችሁ ማካተት አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ስለ ቀረፋ ያዘጋጀሁላችሁ መረጃ ይህንን ይመስላል። እንግዲህ ጠቃሚ መረጃ እንደሆነ ተስፋ አድርጋለሁ። ከዚህ ጋር ተያይዞ እንግዲህ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።